በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አማስሩ ወረቡ ለወርሃ ጥር በዛቲ ዕለት ስምዓ ኮነት ህሪት ድንግል ምህራኤል ዘምሰባ ጠምዋህ። እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥር 14 በዚህች ዕለት ጠምዋህ ከሚባል አገር ሰዎች የከበረችና የተመረጠች ምህራኤል በሰማዕትነት አረፈች። የዚህችም ቅድስት ወላጆቿ እግዚአብሔርን የሚያመልኩ ክርስቲያኖች ናቸው። አባቷም ስሙ ዮሐንስ የሚባል ቄስ ነው። እናቷም ኢላርያ የምትባል ደግ ናት። ነገር ግን ልጅ ስለሌላቸው ስለዚህ እያዘኑ ወደ እግዚአብሔር ይለምኑ ነበር። ከብዙ ዘመንም በኋላ ይህችን የከበረች የተቀደሰች ልጅ ተሰጠቻቸው። ስሟንም ምህራኤል ብለው ጠሯት። 12 ዓመትም በሆናት ጊዜ በላዩዋ ባደረ መንፈስ ቅዱስ ስጦታ ድንቆች ተአምራቶችን መስራት ጀመረች። ከዚህ በኋላ ከሃዲ ንጉሥ ዲዮቅልጥያኖስ በተነሳ ጊዜ ወደ ባህር ዳርቻ ወጣች። መርከብም አግኝታ በላዩ ተሳፈረች። ለሰማዕትነት ከሚሄዱት ጋራም በመሄድ ወደ ንጽና ከተማ በደረሰች ጊዜ ስሙ ፍልፍልያኖስ በሚባል መኮንን ፊት ቆመች። ባያትም ጊዜ ስለ ታናሽነቷ ራርቶላት ሊተዋት ወደደ። ሊተዋትም እንደወደደ አውቃ እርሱንና የረከሱ አማልክቶቹን በድፍረት ረገመች። ስለዚህም መኮንኑ ተቆጥቶ ጽኑ የሆነ ስቃይን አሰቃያት። ከቀናች ሃይማኖቷም ሸንግሎ ይመልሳት ዘንድ በተሳነው ጊዜ ጊንጦችን፣ እፉኝቶችንና እባቦችንም ሰብስበው በዳውላ ውስጥ እንዲጨምሯቸው እርሷንም ከእርሳቸው ጋር በዳውላ ውስጥ እንዲጨምሮ አጥማጆቹን አዘዛቸው። እነርሱም እንዲሁ አደረጉ። ያን ጊዜም የእግዚአብሔር መልአክ ተገለጠላትና ከጌታችን ዘንድ የተሰጣትን ቃል ኪዳን እስከ አስረከባት። ከዚህ በኋላ ነፍሷን አሳለፈች። የምስክርነት አክሊልን ተቀበለች። ከዳውላውም ውስጥ አውጥተው በዚያች ቦታ ቀበሯት። ከዚህ በኋላ አባቷና እናቷ በሰሙት ጊዜ ስጋዋ ወዳለበት ከብዙ ሕዝብ ጋር መጡ። ከዚያም ስጋዋን አፈለሱና ወሰዷት። በታላቅ ክብርም ገንዘው በአማረች ሳጥን ውስጥ አኖሯት። በስውር ቦታም የአማረች ቤተ ክርስቲያንን ሰሩላት። ከእርሷም ድንቆች ታምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም እብል ለብጽዕት ምህራኤል ዘፈጸመት ስማ በውሳቴ ሐሰል ወለእሁሃ ሰላም አባ ሆር ድንግል በፈቃዱ ዘተው ለህማም ወገርል ሶበም ስጋሃ ነጸረ ዘይትገበር ኃይል። በዚችም ዕለት የከበረ የሕፃን ቂርቆስ ማህበር የሆኑ 4034 ጭፍሮች በሰማዕትነት አረፉ። በከበረከታቸው ከእኛ ጋር ትኑር ዘላለሙ አሜን። ሰላም እብል በቃለ ማይለት ነከራ 40 ዘምስለ ራብ ሀራ ተሳዲፎሙ ለእሉ ሀባ አፋ ሀገር ተመጥራ በርሰ ቂርቆስ ወሙ እየንታ ፈሃም ጾራ ከመግረ ፀሐይ ዘይሰርቅ ጽበርእዩ ጌራ። በዚችም ቀን በገድል የተጠመደ የከበረ አባት አርኬላድስ አረፈ። ይህም ቅዱስ ከሮሚ ሀገር ከታላላቆች ወገን ነው። የአባቱ ስም ዮሐንስ የእናቱም ስም ሰንድሊቃ ነው። ሁለቱም ሰው እውነተኞች የሆኑ በእግዚአብሔር ሕግ ያለ ነቀፋ የጸኑ ናቸው። ቅዱስ አርኬላድስም ዕድሜው 12 ዓመት በሆነው ጊዜ አባቱ ሞተ። እናቱም ሚስት ልታጋባው አሰበች። እርሱ ግን ይህን አልወደደም። ከዚህ በኋላ ወደ ንጉሥ ሄዶ የአባቱን ሹመት ይቀበል ዘንድ መከረችው። ከእርሱም ጋር 2 አገልጋዮች ላከች። ንጉሡም ለእጅ መንሻ የሚሰጠውን ገንዘብ ብዙ ገንዘብ ሰጠችው። በመርከብም ተጭኖ በባሕር መካከል ሳለ ጥቅል ነፋስ በላዩ ላይ ተነሳ። ማዕበሉም እጅግ ከፍ ከፍ ብሎ ነበር። መርከቡም ተሰበረ። እርሱም በአንዲት የመርከብ ስባሪ ሰሌዳ ተንጠልጥሎ ወደ የብስ አደረሰችው። ከባሕሩም ሲወጣ ማዕበሉ የተፋው በድን አገኘ። ተቃምጦም በላዩ አለቀሰ። የዓለምን ኃላፊነትንም አሰበ። ነፍሱንም የሚገሥጻትና የዚህ ኃላፊው ዓለም ገንዘብ ምን ነው? ለአንቺስ ምንሽ ነው? ከሞትኩ በኋላ ወደ አፈር እመለሳለሁና የሚላት ሆነ። በዚያን ጊዜ የክብር ባለቤት ወደ ሆነ ወደ ጌታችን ኢየሱስ ክርስቶስ ለመነ። የቀና መንገድን የሚመራው ዘንድ ከዚህ በኋላ ተጓዘ። በቅዱስ ሮማኖስ ስም በሶርያ ሀገር ወደ ተሰራ ወደ አንድ ገዳምም ደረሰ። ከገንዘቡም ከእርሱ ጋር የቀረውን 200 የወርቅ ዲናር ለአበምኔቱ ሰጠው። የምንኩስና ልብስንም እንዲያለብሰው ለመነው። የከበረ አርኬላድስም ከመምጣቱ በፊት ለአበምኔቱ መንፈስ ቅዱስ አስረድቶት ነበር። ወደ እርሱም በደረሰ ጊዜ አበምኔቱ ደስ አለው። የከበሩ መነኮሳትንም ሁሉንም በሰበሰባቸውና በቅዱስ አርኬላድስ ላይ በላዩ ጸለዩ። አበምኔቱም የምንኩስና ልብስን አስኬማምንም አለበሰው። መነኮሳቱም ሁሉም በእርሱ ደስ አላቸው፣ የእግዚአብሔር ጸጋም በላዩ ተገልጣለችና። ከዚህ በኋላ የከበረ አርኬላድስ በጠባብ መንገድ ተጠመደ። ጽኑ ገድልን ተጋድሏልና ሁልጊዜም በየ7 ቀን የሚጾም ሆነ። በቀንና በሌሊትም ይጸልያል። እግዚአብሔርም ሀብተ ፈውስን ሰጥቶት በእምነት ወደ እርሱ የሚመጡትን ብዙዎች በሽተኞችን አዳናቸው። የሴቶችንም ፊት ከቶ እንዳያይ ከጌታችን ከኢየሱስ ዘንድ
ጋር ቃል ገባ። ከእናቱ ዘንድም 12 ዓመት ያህል ወሬው መሰማቱ በዘገየ ጊዜ በእርሱም የሆነውን አላወቀችም። የሞተ መስሏታልና እጅግ አዘነች። ከዚህ በኋላ የእንግዶችና የመጻተኞች መቀበያ የሚሆን ቤትን ሰራች። መንገደኞችንም እንዲያድሩባቸው አደረገች። በአንዲትም ዕለት የብፁዕ አርኬሌድስን ዜና ሲናገሩ መንገደኞችን ሰማቻቸው። እነርሱም ቅድስናውን፣ ተጋድሎ፣ ምልክተኞቹ የመልኩንም ደምግባት ሰምታ ልጇ እንደሆነ አወቀች። ዳግመኛም መንገደኞችን ጠየቀቻቸው፣ ስራውን ሁሉ ነገሯት። እርሱም ሕያው እንደሆነ ተረዳች። በዚያን ጊዜ ተነስታ ወደ ከበረ ሮማኖስ ገዳም ሄደች። ወደ ልጇ ወደ አስኬሌድስም እንዲህ ብላ ላከች። እነሆ ፊትህን አይ ዘንድ ወድጄ እኔ እናትህ መጥቻለሁ። እርሱም ከቶ የሴቶችን ፊት እንዳላይ በክብር ባለቤት ከጌታዬ ኢየሱስ ክርስቶስ ጋር ቃል ገብቻለሁና ቃል ኪዳንን መፍረስ አይቻለኝም ብሎ መልሶ ወደ እርሱ አላከ። ዳግመኛም ፊትህን ካላሳየኝ እኔ ወደ ዱር እሄዳለሁ፣ አራዊትም ይበሉኛል ብላ ወደ እርሱ ላከች። የከበረ አርኬሌድስም እርሷ እንደማትተወው እርሱም ለእግዚአብሔር የገባውን ቃል ኪዳን ማፍረስ እንደማይቻለው ባወቀ ጊዜ ነፍሱን እንዲወስዳት ወደ ጌታችን ለመነ። ከዚህ በኋላ የበሩን ጠባቂ ወደ እኔ ትገባ ዘንድ እናቴን ተዋት አለው። በገባችም ጊዜ ሞቶ አገኘችውና በታላቅ ድምፅ በመጮህ አለቀሰች። ነፍሷንም ይወስድ ዘንድ ወደ እግዚአብሔር ለመነች። ልመናዋንም ተቀብሎ ነፍሷን ወሰደ። ከዚህ በኋላ ስጋዋን ከልጇ ስጋ ጋር ለይተው ለብቻዋ ሊቀብሩ በወደዱ ጊዜ ከከበረ አርኬሌድስም በድን የእናቴን ስጋ ከስጋዬ አትለዩ፣ በሕይወቷ ሳለች ታይን ዘንድ ልቧን ደስ አላሰኘሁምና የሚል ቃል ወጣ። ይህንንም ቃል በሰሙ ጊዜ እጅግ አደነቁ፣ እግዚአብሔርንም አመሰገኑ። ሁለቱም በአንድ መቃብር ውስጥ ቀበሯቸው። ጌታችንም ለበሽተኞች ታላቅ ፈውስን ከስጋው ገለጠ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለአርኬሌድስ በዕለተ ፈጸምከ በድረ ሶበ ወላዲትከ ሞተት እንዘ ተተለወከ ድኅረ ለለሃለዩ ሰብ እንተ ባሕቲታ ቀቢረ አስማይከ እምበርንከ ዘይቤ ነገረ ምስለ ስጋ እምየ ይኩን ስጋየ ህቡረ። በዚህችም ዕለት የከበረች እምራይስ በሰማዕትነት ሞተች። ይህችም ብፅዕት በክርስቶስ ሃይማኖት ለጸኑ ለከበሩ አባቶች ልጅ ናት። ፈሪሃ እግዚአብሔርንም እየተማረች አደገች። በአንዲት ዕለትም ውሃ ልትቀዳ ወደ ወንዝ ስትወርድ ስለ ክርስቶስ የታሰሩ እስረኞችን አየች። እነርሱም ጳጳሳት፣ ቀሳውስትና ዲያቆናት ናቸው። ከእርሳቸውም ጋር ስሟን ይጽፍ ዘንድ መዝጋቢውን ለመነችው። መዘገባትም ወደ ከሃዲው መኮንን ወደ ዲዮቅልጥያኖስ አቀረባት። እርሱም ለጣዖት ትሰግድ ዘንድ በብዙ ነገር ሽንገላ እምቢ ባለችውም ጊዜ ሸነገላት። እምቢም ባለችው ጊዜ ቸብቸቧን ይቆርጡ ዘንድ አዘዘ። ከተባባሪዎቹም ጋር ምስክርነትን ፈጸመች። እግዚአብሔር ምስጋና ይሁን። የሰማዕታትን በረከታቸው ከእኛ ጋር ነው ለዘላለሙ አሜን። በዚህችም ቀን የዱማቴዎስ ወንድም የከበረ መክሲሞስ አረፈ። እነሆ የገድሉን ከወንድሙ ገድል ጋር በዚህ ወር በ17 ቀን ጽፈናል። እግዚአብሔር ምስጋና ይሁን ለዘላለሙ አሜን።